ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ዛሬ ትምህርታችን ቪዲዮአችን ደግሞ የምንመማረው እጅግ ጠቃሚ የሆኑ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ ማንበብ እንችላለን የሚለውንና ትርጉማቸውስ ምን ይመስላል የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። በተለይ ለእንግሊዝኛ ጀማሪ የሆናችሁ ቤተሰቦች እንዴት ነው በቀላሉ የእንግሊዝኛ ረፍተ ነገሮችን ማንበብ መጻፍ ምንችለው በአጭር ቀን የሚለውን በዚህ ቪዲዮ እንማማራለን። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ ላይ የምናየውን የእንግሊዝኛ ረፍተ ነገር በቀላሉ ለማንበብ ምን ማድረግ አለብን? ኦኬ፣ መጀመሪያ የመጀመሪያዋ ፊደል ማን እንደሆነች እናውቃለን። አይ ነች። የእንግሊዝኛ ፊደሎችን ስንቆጥር አይን አይ ብለን ያነበብናት። ስለዚህ ምን አይነት ድምፅ አላት? እንዴት እናነባዋለን ወደሚለው ስንሄድ አይን አይ ብለን እናነባለን፣ ወይም ደግሞ አይ የሚል ድምፅ አላት። ኦኬ፣ ወደዚህኛው ስንሄድ የመጀመሪያዋ እንደምታዩት ተነባቢ ነች። ይህ ምንድን ነች? አናባቢ ነች። ስለዚህ አናባቢ ከተነባቢ ጋር ሲመጣ በአንድ ድምፅ ማንበብ። ስለዚህ አርኢን ሪ ብለን እናነባለን፣ ወይም ደግሞ ሪ የሚል ድምፅ አለው። ኦኬ፣ ከዛ ኤስን እንደ ስ እናነባለን። ፒኢ እንደምናነባዋለን እንደ ፒ፣ ሲን እንደ ክ፣ ቲን እንደ ት እናነባዋለን። ከዚህ በኋላ በአንድ ላይ ምን ብሎ ማንበብ ነው? ር ሪ ስ ፔ ክ ት ሪስፔክት ሪስፔክት። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ ምን ብለን እናነባለን? ይ ብለን እናነባለን። ኦና ዩን በአንድ ድምፅ ምን ብለን ማንበብ? ው የሚል ድምፅ አለው። ስለዚህ በአንድ ላይ ምን ብዬ ላንብበው? ይ ው ዩ። ኦኬ፣ ሙሉ ሲነበብ አይ ሪስፔክት ዩ፣ አይ ሪስፔክት ዩ፣ አከብርሃለሁ ወይም አከብርሻለሁ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ብዬ አነባለሁ። ኦኬ፣ ከዛ ቢኢን እንደ ብ አነባለሁ። ኤል አይን እንደ ሊ። ኢ ምንድነች? ሳይለንት ነች ወይም ደግሞ አናነባትም ማለት ነው። ቪኢን እንደ ብ። ኦኬ፣ ከዛ በቀላሉ ብ ሊ ቭ ብሊቭ ብለን እናነባዋለን። ኦኬ፣ ከዛ ወደዚህኛው ስንሄድ እንደነገርኳችሁ ዋይን እንደ ይ ማንበብ፣ ኦና ዩን እንደ ው ማንበብ። ሰው በአንድ ላይ ይ ው ዩ። ኦኬ፣ ሙሉን ስናነበው አይ ብሊቭ ዩ፣ አይ ብሊቭ ዩ፣ አምናሃለሁ ወይም አምንሻለሁ ማለት ይሆናል። ኦኬ፣ ኤስ ምን ይላል? ዲኦን በቀላሉ ዶ ብለን እናነባለን። ምክንያቱም ኦ የሚል ድምፅ ስላለው ማለት ነው። ስለዚህ ዲኦ የሚል ቃል ስታገኙ ዶ ብሎ ማንበብ ነው ማለት ነው። ከዛ ወደዚህኛው ስንሄድ በተመሳሳይ ዋይን እንደ ይ እናነባለን። ኦና ዩን እንደው ሰው ባንድ ላይ ይ ው ዩ። ኦኬ፣ ከዛ ኤችን እንደ ሂ። ኤ ምንድነች? አናነባትም ወይም ደግሞ ሳይለንት ነች። አርን እንደ ር በአንድ ላይ ሂ ር ሂር። ኤምኢን እንደ ሚ በአንድ ላይ ዱ ዩ ሂር ሚ፣ ዱ ዩ ሂር ሚ። ታዳምጠኛለህ ወይም ታዳምጭኛለሽ ወይም ደግሞ አዳምጠኝ አዳምጭኝ ማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ዲኦን ዶ ብለን እናነባለን። ኦኬ፣ ከዛ ዋይን እንደ ይ ብለናል። ኦና ዩን እንደ ው ብለናል። ስለዚህ በአንድ ላይ ይ ው ዩ። ኦኬ፣ ከዛስ ኤልኦን እንደ ላ፣ ቪኢን እንደ ቭ እናነባለን። ስለዚህ በአንድ ላይ ላ ቭ ላቭ። ኤምኢን ሚ ብሎ ማንበብ። ስለዚህ በአንድ ላይ ዱ ዩ ላቭ ሚ፣ ዱ ዩ ላቭ ሚ፣ ተወደኛለህ ወይም ተወችኛለች ማለት ነው። ኦኬ፣ ኤስ ምን ይላል? ኤስኤችን ሺ ብለን እናነባለን። ኦኬ፣ ከዛ ኤን እንደ አ ማንበብ፣ ቪኦን እንደ ቮ። ኤ ምንድነች? ሳይለንት ነች ወይም ደግሞ አናነባትም። ዲን እንደ ድ፣ ኤስን እንደ ስ። ሶ በአንድ ላይ አ ቮይ ድ ስ አቮይድስ። ከዛ ኤምኢን ሚ ብለን ያነበብ ነው። ኦኬ፣ ሙሉ ሲነበብ
ሺ አቮይድስ ሚ። ሺ አቮይድስ ሚ ማለት ምን ማለት ነው? ከለከለችኝ ወይም ደግሞ ከለከለችኝ ማለት ነው። ምክንያቱም ሺ የሚለው ለሴት ስለሆነ። ኦኬ ከዛ ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እንደ ካ ማንበብ፣ ኤምኢን እንደ ም በአንድ ላይ ካ ም ካም። ኦኬ ከዛ ደብሊው አይ ቲኤችን ምን ብለን እናነባዋለን? ዊዝ ተብሎ ይነበባል። ዊዝ ኤምኢን ሚ ብሎ ማንበብ በአንድ ላይ ካም ዊዝ ሚ። ካም ዊዝ ሚ ከኔ ጋር ትመጣለህ ወይም ትመጫለሽ እንደማለት ነው። ወይም ደግሞ ከኔ ጋር ና እንደማለት ነው። ኦኬ ይህስ ምን ይላል? ኤስኤችን በተመሳሳይ ሺ ብለን እናነባለን። ወደዚህኛው ስንሄድ ኬና ኤን በተከታታይ ሲመጡ ኬ ምን አትልም አትነበብም። ስለዚህ ኬን እናልፍና ኤንኦ ደብሊውን ናው ብለን እናነባለን። ኤምኢን ሚ ብሎ ማንበብ በአንድ ላይ ሺ ናው ሚ። ሺ ናው ሚ ታውቀኛለች እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ኤችኢ ሂ ብሎ ሂ ብለን እናነባዋለን ወይም ደግሞ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ እንደነገርኳችሁ ኬ አትነበብም። ኤንኦ ደብሊው ናው ተብሎ ይነበባል። ኤምኢ ሚ ተብሎ ይነበባል። በአንድ ላይ ሂ ናው ሚ። ሂ ናው ሚ ያውቀኛል ማለት ነው። ኦኬ ወደ ሁለተኛው ስንሄድ ኤችኢን በተመሳሳይ ሂ ብለን እናነባለን። ኦኬ ሂ ምን ብለን ያነበብ ነው? ኤን እንደ አ ቪኦን እንደ ቮ አይዲኤስ ምን ተብሎ ይነበባል? ድስ ተብሎ ይነበባል። ወይም ደግሞ ዲን እንደ ድ ኤስን እንደ ስ በአንድ ላይ አ ቮይ ድስ አቮይድስ። ከዛ ኤምኢን ሚ ብሎ ማንበብ በአንድ ላይ ሂ አቮይድስ ሚ ምን ማለት ነው? ከለከለኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤችኢን ምን ብለን አንብበነዋል? ሂ ብለን ያነበብነው። ከዛ ቢኢን እንደ ቢ ኤ ሳይለንት ነች። ቲን እንደ ት ኤስን እንደ ስ ባላይ ስናነበው ቢ ት ስ ቢትስ። ኤምኢን ሚ ብሎ ማንበብ ባላይ ሲነበብ ሂ ቢትስ ሚ። ሂ ቢትስ ሚ ደበደበኝ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤስኤች ሺ ተብሎ ይነበባል። አይንኤስ ኢዝ ሚል ድምፅ አለው። እሺ ኤፍኢን እንደ ፊ ኤ ሳይለንት ነች። አረን እንደ ር በአንድ ላይ ፊ ር ፌር። ከዛ ኤምኢን ሚ ብሎ ማንበብ ባላይ ሲነበብ ሽ ኢዝ ፌር ሚ። ሺ ኢዝ ፌር ሚ ፈራችኝ እንደማለት ነው። እሺ ወደዚህኛው ስንሄድ ኦኬ አይን አይ አልኩኝ። ኦኬ ከዛ ኤፍኢን እንደ ፊ ኢ ምንድን ሳይለንት ነች ወይም ደግሞ አትነበብም። ኤልን እንደ ል በአንድ ላይ ፊ ል ፊል። ኦኬ ከዛ ዋይን እንደ ይ ኦና ዩን እንደው በአንድ ላይ ሲነበብ ይ ው ዩ ተብሎ ይነበባል። ሙሉ ሲነበብ አይ ፊል ዩ አይ ፊል ዩ እረዳሃለሁ እንደማለት ነው። እሺ ወደዚህኛው ስንሄድ አይን አይ እንላለን። ደብሊኤን እንደ ዋ ኤንን እንደ ን ቲን እንደ ት በአንድ ላይ ዋ ን ት ዋንት። ኦኬ ይህ ምን ብለን ያነበብ ነው? ዋይ ኦ ዩ ዩ ብለን ያነበብ ነው። ሙሉ ሲነበብ አይ ዋንት ዩ ምን ማለት ነው? ፈልጋለሁ። ወደ መጨረሻው ስንሄድ ኤችኢን ሂ ብለን እንዳነበብ ነው አይተናል። አይኔስን ኢዝ ከዛ ኤችኢን እንደ ሀ ፒፒ እንደ ፕ ዋይ እንደ ይ በአንድ ላይ ሀ ፕ ይ ሃፒ። ሙሉ እናነበው ሂ ኢዝ ሃፒ ሂ ኢዝ ሃፒ ደስተኛ ነው እንደማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ ሰናይ ጊዜ። ሰላም።